የአቶ በላይ ከዘራ እንግዲህ እነ ኪራ በር ላይ ተገኝቷል። ጆን መርማሪም በላይ ሞቷል ወይስ አልሞተም? ሌላ ትኩሳት። ኪራ ከነጻነት ባይወጣም በዋስ ተለቆ ወደ ቤቱ ተተመለሰ። ውሎ አድር ብሏል። በሌላ በኩል እንግዲህ በአሁኑ ሰዓት ደግሞ የበላይ ከዘራ ኪራ በር ላይ ተገኝቷል። እውነት በላይ ሞቶ ተቀብሯል ወይስ አለ? እንግዲህ ግራ የተጋባውና እስከ ዛሬ ዙሪያ ጥምጥም ሲዞርና ሁሉንም ሲወነጅል የነበረው ጆን መርማሪ በድጋሜ የአቶ በላይ አስከሬን ወጥቶ እንዲመረመርልኝ እፈልጋለሁ። ይሄ ከሆነ ስራዬንም በተጠንቀቅና በውጤታማ የሆነ ስራ የምሰራው የአቶ በላይ አስከሬን ወጥቶ ከተመረመረልኝ በኋላ ነው በማለት እንግዲህ ሌላ ሪፖርት አቅርቧል ማለት ነው። በዛ አዝማሚያ አቶ በላይ ነህ እንዳልሞት። በሌላ በኩል እንግዲህ ሄኖክ ተስር ተለቆ ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ደግሞ ያው አማን ቤት ውስጥ ነው። አማን ያለውን ነገርና ያየውን የተመለከተውን ነገር ሲናገር አርፈ ትቀመጥ እንደሆነ ተቀመጥ፣ አለዛ ከቤቴ አስወጣለሁ ይላል አማን። ሄኖክ ይቅርታ አማንም አይሁልህ ሄኖክ፣ አንተና እኔ የምንጨቃጨቅበትና የምንወቃቀስበት ጊዜ አይደለም። ሁላችንም ተጠራርገን ወደ ገደል የምንገባበት ሰዓት ደርሷል ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ ሄኖክና አማን አይንና ናጫ ተሆኑ ውላደር ብለዋል። ግን ሆኖም ችግር ክፉ ነውና አንድ ጋር እንዲኖሩ ችግር አስገድዷቸዋል። ሆኖም ተመጨቃጨቅና ተመነዛነዝ በጣም ያለፈ ዱላ እስከ መማዘዝ ድረስ ደርሷል። ዛሬ ላይ እንግዲህ አንዱ እውነት እንኳን ቢኖረው የመደማመጥ ነገር ፈጽሞ አይታይባቸውም። መሀል ቤትም ነገሮቹን ረገብ ለማድረግ ሁልጊዜም ጥረት የምታደርገው ቤቲ ነች። እንግዲህ ሀማን ሲናገር ሄኖክ ይጮህበታል። እሺ እስቲ ቆይ አንተም ዝም በልና ምን እንደሆነ ተጠራርገን ገደል የሚያስገባን ነገር ምን ተፈጠረ ምንድን ነው ብላ ለአማን ጥያቄ በተረጋጋ መንፈስ ቤቲ ታቀርብለታለች። አማን ላችሁ ወደዚህ እየመጣሁ እያለሁ በላይን የሚመስል ሰው አየሁኝ። ከዛ ወደ መታጠፊያው ተከትየው ሲሄድ ጠፋብኝ። ቤቲ አንቺ አሰሚኝም? ይኸውልሽ ተፍራቱ የተነሳ እኮ ልጁ እያበደ ነው አላት ሄኖክ። አዎ አይቼዋለሁ፣ በአይኔ በብረቱ አይቼዋለሁ፣ አይኔን አምነዋለሁ። ቲም ከሱን ተማመን ይልቅ ወደ ባሏ ተደረበችና ምናልባት ወንጀለኛ ስለሆነ እየቃዠ ሊሆን ይችላል ትላለች። ወንጀለኛ እንዳልሆንኩ ንጹህ ሰው እንደሆንኩ አንተም ታውቃላችሁ። እኔ ወንጀለኛ አይደለሁም። እኔ ወንጀለኛ እንኳን ወንጀለኛ ልሆን ወንጀለኛም አትሄድ በሄደበት አልሄድም። እና እነማን ናቸው ወንጀለኛ? ንተናገራ እነማን ናቸው ወንጀለኛ? እዚህ ቤት ውስጥ ሆን ብሎ አማን በላይን የገደለ ሰው አለ ወይ? እስቲ ንገረኝ። ማን ነው ሆን ብሎ በላይን የገደለ? ሄኖክ ይበቃሃል። እኔ አንተን ጸዋይ እሽሩሩ እያልኩ መኖር አልችልም። እኔ ደግሞ ከበላይ ደም ንጹህ ነኝ። ቤቲም እስቲ ተረጋጉ። ምን እየሆናችሁ ነው? ለአንድ ቀን እንኳን በሰላም መዋል አትችሉም ወይ ትላለች። ሄኖክም እዚህ ቤት እስካለ ድረስ ችግር እንደሚሆንብኝ ታውቂያለሽ። አማን በዚህ ቤት ውስጥ ካለ ድረስ ችግሬ አማንና አማን ነው ታውቂያለሽ። አንቺ ደግሞ ይሄን ነገር ችላ ብለሽዋል። አሁን ምንም ወሬታ አታወራ፣ ቀጥ ብለህ ከዚህ ቤት ውጣ አለ ሄኖክ። አትለኝም? እኔ ልወጣን የመጣሁት ልቀመጥብህ አይደለም። ይኸውልህ እምሰማይ ከሆነ ዛሬ ነገ ሳትል ከዚህ ቤት ውጣ። ይኸውልህ በላይ ከመጣ ሁላችንም ነው የሚጨርሰን። በላይን ታቃቂም ሄኖክ ምናልባት አማን እየዋሸ ባይሆንስ? ምናልባትስ አይቶት እንደሆነስ? እሱ የሚናገረው ነገር ሁላ ውሸት ነው፣ ትክክል አይደለም ማለት አቁመን የሚለውን ነገር ብናደምጠው ባይጠቅመን አይጎዳልሽ ቤቴ። እሱ የእኛም ፍርሃት ሊጠቀምብን እየፈለገ ነው። አይውልሽ ፍርሃታችንን በአይናችን ወይንም በፊታችን ላይ ማሳየት ሳይሆን ወጥ አድርገን ነው ሆነ። ግን ይኸውልሽ ይሄ ልጅ ፍርሃታችንን ይዞ ሊጠቀምብን ነው እያደረገ ያለው ነገር። እሱ ውሸቱን ነው፣ ሊጠቀምብን ነው። በጣም ታሳዝናላችሁ፣ ታሳፍራላችሁ። ይኸውልሽ ቤቴ እኔ ለአንቺ በጣም ነው ያዘንኩልሽ። ከራሱ ውጭ ማንንም የማያምንና ማንንም የማያረዳ ባል ስላገባሽ በጣም አዝንልሻለሁ።
በጣም ነው ማዝማዝ ተከንቱ ጋር ይሄን ከንቱ ብለሽ ባል ብለሽ መያዝሽ በጣም ታሳዝኛለሽ አላት። ይኸውልህ አማን ተጠንቀቅ፣ እንኳን ከንቱ ልትለኝና ሄኖክ ብለህ እንኳን እንድጠራኝ አልፈቅድልህም። አማን እባክህ፣ እኔ ከዚህ በላይ እሱ እናንተ እንድትጣሉ አልፈቅድም። እባክህ አንተ አማማ። እሺ እወጣለሁ። ቤቴና አዘገጃጅቼና የማርፍበትን ታዘገጃጀሁ በኋላ እቃዬ ልወስድ እመጣለሁ። ግን እስከዛ ድረስ አስቡበት። በላይ ተመልሶ ከመጣ ሁላችንንም ይፈጀናል፣ አይለቀንም። በላይን ታውቁታላችሁ። አማን እንግዲህ በቃሉ መሰረት ቤታቸውን ለቆ ሲወጣ ቤቲ ግራ ተጋባች። ራሷን ይዛም አቀረቀረች። ይኸውልሽ ቤቲ፣ ይሄ አማን ቅዠት ነው፣ የአማን ውሸት ነው። እኛም በውሸትና በሐሰት እያስፈራራና ሊጠቀምብን እየሞከረ ነው። ስለዚህ ምንም አትፍሪ፣ አትጨነቂ የኔ ውድ ይላታል። ያያዋል ተጅባ ያዳ ምን እየዋሸ እየቃዠ ባይሆንስ ግን ቆይ በላይ አልሞተ ይሆን? አማን ቁጭ ብለህ የምታየኝ ምን አለ በማስገባት እንኳን ብትረዳይ ትላለኝ ቤቲ። አማንም ለሽርሽር እምከጂ አስመሰልሽ እኮ ለቅያሬ ያህል 3 ልብስ ታያሽ ምን አንሱሽ ነው ወይ ይህን የምጨምሪው? አንቺ ልጅ ወዴት እየሄድሽ ነው? ምን እየሆንሽ ነው? እኔ እኮ እያልኩሽ ያለሁት በላይ በህይወት አለ። ስለዚህ ገደል ከመግባታችን በፊት ነፍሳችንን እናድን ነው እንጂ የሽርሽር ወይንም የጫጉላ ሽርሽር ልኬጅ አይደለም ማለት እንግዲህ ይላል ሄኖክ መጣ። ሄኖክ እንግዲህ በአማንን አለይህ ነው ያለው። አንተ ደግሞ ባክስቲ በንዴቷ ላይ ንዴት አጨምርባት በማለት ዘወር ይልና ወደ ሚስቱ ተይዋ ግዝሻለሁ ይላታን። ሄኖክ እንዴት ነው የምንሆነው? ምንስ ነው የምናደርገው? እሺ ተዝኬድን መርማሪው አውቆና ደርሶበት ቢመጣ ቆርጦ ቢመጣ ምንድን ነው የምናደርገው? ምንድን ነው የምንሆነው? አሁን እንግዲህ ግራ ገብቷቸዋል። አሁን ባሉበት እንግዲህ ራሳቸው እንደገደሉትና በላይን ራሳቸው እንዳጠፉት እንደዚሁም ደግሞ በተለይ አማን እንዳለው በህይወት በላይ ተተረፈ በጣም አስጨናቂና አጉል ውስጥ ነው ያለችው። ቤቲ ጥያቄ ታቃቲ እባክሽ አትጨናነቂ፣ የኔ ቆንጆ አትጨናነቂ እባክሽ። ራስሽን ተጨናነቅሽ አጉል ነው የምንሆነው። ስለዚህ እኛ ተዝኬድን ራቅ ያለ ቦታ ሄድን አዲስ ህይወት አዲስ እንጀምር። ትተማመኝብኛለሽ አይደል? ትተማመኝብኛለሽ ይላታል። አዎ እተማመንብሃለሁ። ምን አማራጭ አለኝ? ያው ባንተ መተማመን ነው። እንግዲህ ይህን ሲባባሉ አማን ሳቀና ይገርማል። ግን እኔ ባይኔ ያየሁት እኔ በላይን ባይኔ በብረቱ አይቼ ስነግራችሁ ምንም ያልመሰላችሁ መርማሪው መጥቶ በላይ ሞቷል አልሞተም ሲላችሁ ሽንቷችሁ ፈሰሰ፣ ተጨነቃችሁ። አይገርምም? ግን እኔ እኮ እኔ ባይኔ ያየሁት እኔ ነኝ ያዘንጉት። እሺ በቃ ይኸው ተረዳንህ አይደለ? በቃ አስከፋን አይደለ? ምን ተዚህ በላይ ምንድን ነው ብፈልገው? እሺ ቅርታ ምናምን ለማመጥ ፈልገን ነው። ሄኖክ አማን ባካችሁ ተረጋጉ። አሁን የምትጨቃጨቁበትና የምትነዛነዙበት ሌላ እንካ ስላክንቴ የምትሉበት ጊዜና ሰዓት ላይ አይደለንም ያለ ነው። አማን አንተን ብኮን ስርዓትን ይዘህ ተቀመጥ እባክህ፣ ስርዓት ያዝ። አሁን ያለንበት ለመጨቃጨቅም ሆነ ለመነዛነዝ ለመዋቀስ አይደለም። እንደውም በአንድም በሌላም ነፍሳችንን ለማዳን መመካከርና መገዳደፍ፣ አንዳችንን መገደፍና ተገዳድፈን የምንወጣበትን መላና በልሃት ቀዳዳ መፈለግ እንጂ የምንጨቃጨቅበትና የምንነዝበት ጊዜ ላይ አይደለንም። ባክህ ሄኖክም አማንም እባካችሁ ትላለች ቤቲ። እንግዲህ አማን አዳመጠ በኋላ አሁን ምንም አላችሁ ምንም አላላችሁ ቶሎ ብላችሁ ልስ ቶሎ በፍጥነት ይህን ቤት ለቀን የሚገርመው ነገር እናንተ በጣም ጥሩ ደስ የሚል የምንዝናና የምንሄድ ነው ያስመሰላችሁት። ሻንጣ አከሻሸፋችሁ፣ ሻንጣ አረታተባችሁ የምንዝናና የሽርሽር አስመሰላችሁት። የምንሄደው ህይወት ለማዳን ነው። እኔ ያስኳት ቦታ በጣም ትንሽና ጠባብ ነች። እንኳን ኮተታችሁን ጨምሮ እናንተ አበቃም ኮተታ በዛችሁ። ክም ዞሮ ተታማን እጅ አልወጣም። ባክህ አሁን ዝም ብለህ ተነስና እንሄድ። ሌላውን ደግሞ እዛው ስንደርስ እናውንም። እንግዲህ በጣም በሚገርም ሁኔታ ዞራችሁ እጅ ላይ ወደቃችኋለን። ማይ ጋድ በቃ በጣም በሚገርም ሁኔታ ከዞራችሁ ከኔ አልወጣችሁም። እጄ ላይ ወደቃችሁ። የኔን እርዳታ ፈለጋችሁ።
አማን ላችሁ አሁን ልንገራችሁ፣ እኔ እናንተ ጥላ ከለላ ነኝ። ጥላ ከለላ እንን ደግሞ እየመረራችሁም ቢሆን ዋጡት፣ እየመረራችሁም ቢሆን ዋጡት። በቃ እኔ አማን ነኝ በማለት ሻንጣውን አንስቶ ትቷቸው ይወጣል። ሁለቱም ቁልጭ ከማለት ውጭ ምንም ማድረግ አልቻሉም። ሄኖክ አንድ ነገር ብቻ ነው ቤቲ፣ ይሄ ልጅ ከማጥፋት ውጭ ሌላ ምንም አልዝቶታል። ይሁነት በጣም ነው ያበክ። እባክህ ተረጋጋ። አሁን እሱ ካለን ውጭ ሌላ ምንም አማራጭ የለንም። ወደድንም ጠላንም አማራጫችን እሱ ያለው ነገር ብቻ ነው። ሌላ ነገር የለንም። አለህ እስቲ በታለህ እንግዲው አውጣኝ አለችው። ግራ ሲጋቡ እሺ እረጋጋለሁ ቤቲ፣ ግን ደግሞ ይሄንን ተጠቅሞ እኛ ላይ አንድ ነገር አረጋለሁ ብሎታል። እንደ በላይ ነው የምደፋው አለ። እንደ በላይ ነው የምደፋው። በላይ እንግዲህ ሁሉንም እያስለፈልፋቸውና ሁሉንም ቅጡ መላው አስጠፍቷቸዋል። ከተጠርጣሪዎቹ እስከ መርማሪው ድረስ አሁን ላይ ግራ ገብቷቸዋል። ጆን መርማሪም ግራ ተጋብቷል። ሙሉ በሙሉ አሻራው ያለው ያንተ እጅ ነው፣ በሌላ በኩል ደግሞ አንተ በህይወት አለህ፣ እንዴትስ ሊሆን ቻለ? እንዴት ነው? ምንድን ነው ነገሩ? ብሎ ጆን መርማሪም እንግዲህ ግራ መርማሪ እንግዲህ ወደ ኮማንደር ደወለ። ኮማንደሩም ስልኩን አነሳለት። ጤና ይስጥልኝ ከተባባሉ በኋላ ጆን መርማሪ ቢሮ መጥቼ አላገኘሁም፣ በጣም ወሳኝ ነገር አለ፣ አዳምጠኝ ልንገር። ሌላ ቶሎ ውጤት ሙሉ በሙሉ ተረጋግጧና አሻራው የራሱ ነው። እያቶ በላይ ሰውዬ አልሞተም፣ በህይወት አለ። በህይወት ኖሮ ነው እየተጫወተብን፣ እያሳደደንም ነው። በተቃራኒው እያሳደደን ያለው ይህ ሰው ምንድን ነው ማድረግ ያለብን? የሄኖክና የቤትስ ጉዳይ እንራችንን ወየትኛው አቅጣጫ የትኛው ላይ ትኩረት ሰተን በየትኛው ቦታ እንስራ በማለት ጆን እንግዲህ ለኮማንደሩ ጥያቄ እያቀርብ ይህንን ፎቶ የተቀበልኩት ከወራት በፊት ነው። በላይ ሲቀበር ደግሞ ባይኔ ያላየሁም። በላይ አለ በህይወት አልተቀበረም። ባይኔ ያላየሁም። ባይኔ እስካላየው ድረስ ላምን አልችልም። ይህም የምርመራ ፋይል ከሌላ መርማሪ እንደተቀበልኩት ታውቃለህ? ያላቅም ይለዋል ኮማንደሩም። እንግዳው እንደዚህ ተሆነ ስለዚህ እኔ ስራዬን አጠናቅቄና በደንብ ከሽፌ ውጤቱን እንዳስረክብ ከተፈለገ የበላይ አስከሬን ወጥቶ እንደገና መመርመር አለበት፣ ማረጋገጥ አለብን። ኮማንደሩም እንዴት እንደዚህ ሊሆን ይችላል? እንደዛ ካልሆነ አቶ በላይ የሚባለው ሰው አልሞተም፣ በተቃራኒው እያሳደደንና ስራችን በአግባቡ እንዳንሰራና ያማረና የደመቀ ውጤታም እንዳንሆን ያደርገናል። ስለዚህ በአንድ በሌላም የአቶ በላይ አስከሬን ወጥቶ በድጋሚ መመርመር አለበት። ለዚህ ደግሞ እኔ አንደኛው ነገር ያጠራጠረኝ ራሴ ሲቀበር አላየሁትም። በላይ መሞቱን በምን እርግጠኛ ልሆን ነው? ሌላው ደግሞ ከሌላ ሰው ላይ ነው ይህንን ፋይል ተቀብዬ እኔ እያያዝኩት። ስለዚህ ይሄ ነገር አጠራጣሪና ትክክል ያልሆነ ነገር እንዳለው ነው እያሳየኛለው። ስለዚህ አቶ በላይ በህይወት እንዳለ እየመሰለኝ ነው። በአንድም በሌላም ስራዬን መስራት የምችለው የበላይ አስከሬን ከእንደገና ወጥቶ መመርመር አለብን ካልክ ደግ እንግደው ይደረጋል። እንደዛ ከሆነ የሚያጠራጥር ነገርና ትክክል ያልሆነ ነገር ታየ መደረግ አለበት በማለት ኮማንደሩም ላጆን መርማሪ ይነግረው። ኮማንደር በጣም አመሰግናለሁ፣ አክብረህና ጥያቄን ያሰብኩትን በትክክል ተረድተህ ስለመለስክልኝ በጣም አመሰግናለሁ ይሆናል። በጣም አመሰግናለሁ። ያንተ ታዛዥ በላይ በራስህ የግድያ ወንጀል ተጠርጣሪውና ወንጀለኛው አንተው ራስህ ነህ። አሁን ሙሉ በሙሉ ትኩረቴን ወደ አንተ አድርጌ ስራዬን ጥንቅቅ አድርጌ እሰራ። እንግዲህ ጽናትዬ በር ላይ ስወጣ የአቶ በላይን ከዘራ ታገኘዋለች። እንዴት ማናመጣው ይሄ ገዘራ የአቶ በላይ ነው በማለት በጣም ፌንት ነው የነቀለችው። ትደነግጣለች። አቶ በእውቀቱ የሚወጡና የእሱ ከዘራ ነው ወይ? አዎ የእሱ ከዘራ ነው።